ፍጡር ሆነሽ ፈጣሪን ለማቀፍ የበቃሽ፣ ፍጡር ሆነሽ ፈጣሪን በማይጸንሽ የከተምሽ፣ ፍጡር ሆነሽ ፈጣሪን ጡት ያጠባሽ፣ ፍጡር ሆነሽ ፈጣሪሽን ያዘልሽ ድንግል ማርያም ሆይ እናከብርሻለን፣ እንሰግድልሻለን። ማስፈራሪያዎቻችን ናቸው። የድንግል ማርያምን ስም ስንጠራ ብን ብሎ ይጠፋል። ስናማትብበት ሰይጣን ይጠፋል። ልብ አድርጉ። እናቱ የሌለችው ክርስቶስ የለም። የክርስቶስን እናት ተቃውሞ ክርስቶስን እወዳለሁ እናትህን አልወዳትም የሚል ትውልድ መጥቷል። ለሥጋ የተመቻቸ ለብሽሽቅ የተዘጋጀ ለዲያብሎስ የሰመረ ሕይወት ለመኖር የተዘጋጀ ነው። የመስቀል ጠላት የመሆን ምልክቱ የክርስቶስን እናት እየሰደቡ በስሙ መነገድ ነው። ምንስ ቢሆን እናቱ ተሰድባበት ደስ የሚለው ልጅ ካለ ጤነኛ ልጅ ሊሆን ይችላል እንዴ? በሰው ጉዳይ እንኳን አባትና እናትን አክብር የሚል ሕግ የሰጠ ክርስቶስ በሥጋ የወለደችው ተሸክመው የተንከራተተችው እናቱ እየሰደቧት ገነት እንገባለን ብለው ራሳቸውን የገለጡ ሰዎች ምን አይነት አመለካከት ቢኖራቸው ነው እዚህ ድረስ የወደቁት? ድንግል ከመስቀሉ ግርጌ ሆና የኛ እናት ስትሆን እሱ ደሙ እየፈሰሰበት የኛ መድኃኒት ነበር። አጧት ጸበል ቦታ ብትሄዱ መስቀል ያረፈበት አጋንንት ያደረበት ሰው ሲንፈራፈር እዚህ ወዲያው ካህን መስቀል ይዞ መጥቶ ሲያስነካው መረጋጋት ይጀምራል። የማን መስቀል ስለሆነ? የክርስቶስ ከሆነ ለኛ ይተወልን። ስዕሏን መቅደድ አያስፈልግም። ምራቅ መጥፋት አያስፈልግም። አያገኛትማ። ዘንዶው ሴቲቱን ሲያጣት ከዘሯ የቀሩትን ሊዋጋ በባህር አሸዋ መካከል ቆመ ነው። አሁንም የዘንዶው ልጆች ሰሞኑን ከሰሩት የበለጠ ይሰራሉ። እግዚአብሔር ግን ታምሩን አያቋርጥም፣ መስራት ይችላል። ምን አድርጓችሁ ነው እያለች እንባዋን ጨርሳ ውስጧ ቆስሎ መስቀሉ ስር መድኃኒት ልትሰጠን የቆመች ዓለም ከህመሙ እንዲድን የመድኃኒት እናት የሆነች ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማረው የትምህርታችን ርዕስ ሁለቱ ፍጡራን የሚል ነው። ክሌቱ ፍጡራን የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ በምናገኘው ታሪክ ውስጥ ሁለቱን ፍጡራን በዓለም መዳን ምክንያት የሆኑትን በዚያ ስር እናገኛቸዋለን። የምንኖርበት ዘመን የአዲስ ኪዳን ዘመን ነው። ብሉይ ያለፈበት፣ ሐዲስ የተገለጠበት፣ ሞት የተሻረበት፣ ሕይወት የነገሰበት፣ የከበረበት፣ ቅድስና የነገሰበት፣ ምስጋናችን ወደ ሰማይ የሚያርግበት፣ ጸሎት የሚሰማበት። የቀደመው ዘመን የሰው ልጅ ኃይሉ የደከመ ጸሎቱ የማይሰማ ደካማ ፍጥረት ነበረ። ድካምን በራሱ ፍላጎት ሰው ወደ ራሱ አመጣው። የሰው ልጅ እግዚአብሔር በሰጠው ስልጣን ልቡ የፈቀደውን የማድረግ መብት አለው። ነገር ግን መሻት ሁሌ እግዚአብሔር ስላልሆነ ሲመርጥ የተሻለውን ሲያደርግ እግዚአብሔር ከጎኑ ይሆናል። ኃጢአትም ጽድቅም እንድንሰራ መብታችን ነው። ነገር ግን በሰራነው ስራ ደሞዝ መቀበል ግዴታችን ነው። አያችሁ፣ መፈተን መብት ነው። አለመፈተን መፈተን መብት ነው። ውጤት ግን ግዴታ ነው። ፈተናው ላይ እንኳን ባትገኙ ኢንኮምፕሊት አልተገኘም ተብሎ ባዶ ትሆናላችሁ። በሕይወታችን ውስጥ ብዙ ፈተናዎች ያሳልፈናል። ያለፈውን ዓመት እንደ መጽሐፍ ገልጠን ብናየው 366 ዘመነ ማቴዎስ 365 ዘመነ ማቴዎስ የሆኑ ቀናት እግዚአብሔር ለኛ የሰጠልን የሕይወታችን መጽሐፍ ነበር። የአንድ ዓመት መጽሐፍ እና ሲገለጥ ሁሉ ተጽፎበት ነበር። ያልተገኘንባቸው ጊዜዎች ነበሩ። ስመ እግዚአብሔር ያልጠራንባቸው፣ በግፍ የተመላለስንባቸው፣ ዘረኝነትን በውስጣችን ያሰረጽንባቸው፣ ክፋትና ተንኮል፣ እርግማንና ስርቆት፣ ጭፍን ብሔርተኝነትና ጭካኔ የተላበስንባቸው የተሞነጫጨሩ የቆሸሹ ለእግዚአብሔር የማይነበቡ ብዙ ወረቀቶች የሕይወት ገጾቻችን አልፈዋል። ያለፈው ዘመን ይበቃል ብለን በአዲስ ተፈጥሮ እንድንቆም እግዚአብሔር ሁላችንንም ይርዳን። ስለዚህ ሰው ያ ሁሉ ተሰጥቶት እያበላሸ መጥቷል። ዛሬም እዚህ የደረስነው እግዚአብሔር ፈቅዶልን እንጂ እኛ ንጹሐን ሆነን አይደለም። እንዲህ እግዚአብሔር በንጽህና ዕድሜ ሰጥቶ የሚያቆይ ቢሆን እስከ ዛሬ እነ ቅዱስ ጳውሎስ በቆዩ እና አቡነ ተክለ ሃይማኖት በቆዩ እነ ቀዳሜ ሰማዕት እስጢፋኖስ ዛሬም በኖሩ፣ ግን በጊዜው ይወስዳቸውና እነሱን የሚተኩ ሌሎች ቅዱሳን ያፈራል። ስለዚህ የማትነጥፈዋ ቤተ ክርስቲያን ማኅፀነ ለምለም የሆነች ተዋህዶ ሌሎች እስጢፋኖሶችን እያፈራች ከእስጢፋኖስ በኋላ በድንጋይ ያልተወገረ ማን አለ? ከእስጢፋኖስ በኋላ መከራ ያልተቀበለ ማን አለ? ከተክለ ሃይማኖት በኋላ ስንት መነኮሳት ወጡ? ከገብረ መንፈስ ቅዱስ በኋላ ብዙ ግዑሳን ስውራን ቅዱሳን አባቶቻችን በየገዳማቱ አሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔር አገልጋዮችን ይተካል፣ ቅዱሳንን ይተካል።
እነዛን አሳልፈው አይደለም ከፊት አስቀድሞ እንድንከተላቸው ያሳየናል። ቅዱሳንን መምሰል ክርስቶስን መምሰል ነውና። ስለዚህ በሕይወት ጉዞ ውስጥ እግዚአብሔርን ለመምሰል እንደመጓዝ ያለ መንፈሳዊ ቅድስና መስመር የለም። የምንኖርበት ዘመን አማራጭ የሌለው ትክክለኛ አቅጣጫ ቢታይ የመስቀሉ መንገድ ነው፣ ወይንም የክርስትናው መንገድ ነው። ዓለም ተበላሽታለች፣ ተሸንፋለች። በተሸነፈችና በተበላሸች ዓለም ውስጥ ተቀላቅለን ለመኖር ካሰብን ክፋቷን፣ ሽንፈቷን አብረን እንጎነጫለን። ከታች ሆነን ወድቀን ነው የልባችንን ወይንም የውሸታችንን የምኞታችንን የምንጮኸው። ስለዚህ ክርስቲያን በሕይወት ውስጥ የሚኖርበትን የሚመስለውን እንዲኖር የተጻፈለት ነው። የተጻፈልንን እንድንኖር የተመዘገበልንን መንገድ እንድንሄድ በቅዱሳን አሰረ ጽድቅ እንድንጓዝ የአዲስ ኪዳን መንገድ ጥርት ብሎ መስቀሉን አሳይቶናል። ዓለም ተሸንፋለች። ለጊዜው ብልጭልጭ ነገር ታሳያለች እንጂ በዓለም ላይ እስከ መጨረሻ ያማረበት ሰው የለም። ጊዜ ሰጥቶን በጥቂቱ ዕድሜያችን እንኳን ስንቱን ሲወድቅ አይተነዋል። ስለዚህ እስከ ጊዜዋ ነው ዓለም አዘናግታ የምትይዘው። ስለዚህ ትልቁ ነገር እግዚአብሔርን ተደግፎ መጓዝ ነው። ክርስቲያኖች ዘመኑ መንገድ ሁሉ አሳች ነው። ለመሳት 1 ሚሊዮን መንገዶች አሉ። ለመዳን ግን አንድ መንገድ ብቻ ነው፣ እሱም ክርስቶስ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ መንገድና እውነት ሕይወት ነኝ። አያችሁ፣ መንገድ ነው ክርስቶስ፣ ሕይወት ነው፣ እውነት ነው። እውነትም መንገድም ሕይወትም እሱ የድንግል ልጅ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። መንገዱ እኔ ነኝ አለን። ሰይጣን አንዱም መንገድ ሚሊየን አድርጎ ሊያሳያችሁ ይችላል፣ እያብለጨለጨ። በዚህ በኩል የትዳር መፍታት መንገድ፣ የዝሙት መንገድ፣ የዘረኝነት መንገድ፣ የጊዜያዊ ስልጣን መንገድ፣ የገንዘብ ማግበስበስ መንገድ፣ የጭካኔ መንገድ፣ ደም የማፍሰስ መንገድ፣ በዚህ ሁሉ ከብሮና ጎልቶ የመታየት ምልክት ያሳያል። ለጊዜው ነው፣ ለጊዜው በአመፅና በግፍ ሥራ መንፈሳቸው የተበላሸችባቸው ሰዎች ለጊዜው ነው ለምልመው የሚታዩት። ርኤክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ፣ ኃጢአተኛን እንደ ሊባኖስ ዛፍ እንደ ዝግባ ከፍ ከፍ ብሎ አየሁት። ወሶበ እገብእ ኃጣይክዎ፣ መለስ ስል አጣሁት። ሐሰስኩ ወኢረከብኩ መካኖ ይላል። እንደው ብፈልገው እንኳን የት ሄደ ብዬ ብጠይቅ የለም። ስንት ግፈኞች አየን እንኳን በዚህ ጥቂት ዓመት ውስጥ ሲያስጨፈጭፉ ሲያስገድሉ የነበሩ ሰዎች። እነዚህ ሰዎች ከፍ ብለው አንችላቸውም ብለን የፈራናቸው ሰዎች ጢስ እንደሚበን ድንገት በነኑ። እግዚአብሔር ሳይናገር ይሰራል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔርን እንደ መከተል ያለ ትልቅ በረከት የለም። እናም የምንኖርበት የአዲስ ኪዳን ዘመን እጅግ የተመቸ ቅድስና የበዛበት የመሆኑን ያክል ቅድስናው ፈተና፣ በሰው ጸጉር ልክ ፈተና የበዛበት ነው። እስመ በብዙ ጻማ ወድካም ሀለወን እንባ ውስተ መንግሥተ እግዚአብሔር ነው። ወደ እግዚአብሔር መንግሥት በብዙ ድካም መግባት አለን። ቀድመን ስንፈጠር ለጥፋት የዳረገን ሰይጣን በክርስቶስ ከዳንን በኋላ እንኳን ደግመን ተሰብረን እንድንቀር ድጋሚ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። ስለዚህ በመጠን ኑሩ፣ ንቁ ይላል። ትልቅ ንቃት ያስፈልጋል። አዲስ ኪዳን ታዲያ ይሄ አሁን ነቅተን እንድንኖርበት አምነን መንግሥተ ሰማያት እንድንገባበት የተገለጠልን የአዲስ ኪዳን ሕይወት በሁለት ፍጡራን በኩል ለዓለም ድህነትን ሰጠ። የመጀመሪያዋ ፍጥረት እማይከላ አንስት መርጦ በብስራተ መልአክ ካለ ወንድ ዘር እግዚአብሔርን ትወልጂዋለሽ ተብላ የተመረጠች ምድራዊት ነገር ግን በምድር ላይ ያለች ዳግሚት ሰማይ የተባለች ድንግል ማርያም እናታችን ናት። ስሟ ለዘላለም የተመሰገነ ይሁን። ከእሷ የተወለደው መድኃኒት እግዚአብሔር ከዚያ የተሰቀለበት ሁለተኛው ፍጥረት መስቀለ ክርስቶስ ወይንም ዕፀ መስቀል ይባላል። መዝሙረኛው ዳዊት ስለዚህ ነገር ሲነግረን በዱር ውስጥ አገኘነው ይላል። ተዘከሮ እግዚአብሔር ለዳዊት ወለኩሉ የዋሃቱ፣ አቤቱ የዳዊትን ገርነቱን የዋህነቱን ሁሉ አስብ። በከመ መሐለ ለእግዚአብሔር ወበጻ ለአምላከ ያዕቆብ፣ ለያዕቆብ አምላክ እንደተሳለ ለእግዚአብሔርም እንደማለ ወደ አልጋዬ ወደ መኝታዬ አልገባም፣ ለዓይኖቼም እንቅልፍን ለሽፋሽፍቶቼም መከደንን አልፈቅድም፣ ወደ ቤቴ ጣራ ስር አልገባም፣ እይበው ውስጥ አራተ ቤቴ ወደ ቤቴ መኝታም አልገባም፣ ለእንቅልፌም ለቀራንብቴ እንቅልፍ መተኛትን አልፈቅድለትም አለ። እስከ ረክም መካኖ ለእግዚአብሔር
የእግዚአብሔርን ማደሪያ አገኝ ዘንድ ከገነት ተባሮ የሚንከራተተው አዳም ወደ ቤቱ እንዲመለስ እግዚአብሔር በምድር ላይ ማደሪያ ይፈልግ ነበርና ስለዚህ የእግዚአብሔርን ማደሪያ እስከማገኝ ድረስ አልገባም አለ። የያዕቆብ አምላክ እግዚአብሔር የሚያድርበትን እስከማገኝ ድረስ አንተ ወታቦተ መቅደስከ አንተና የመቅደስህ ታቦት ይልና ካህናቲከ ይለብሱ ጽድቀ ካህናቶችህም ጽድቅን ይለብሳሉ ይላል። እግዚአብሔርን በክብሩ ሲጠራው በመቅደሱ ታቦት በተገለጠበት ነገር ግን ይህንን አምላክ ይህን ካለ በኋላ እነሆ በዱር ውስጥ አገኘ ነው ይላል። እግዚአብሔር በዱር ውስጥ ተገኘ፣ በጫካ ውስጥ። የመጀመሪያው ዱር ክርስቶስ የተወለደባት ቤተልሔም ናት። አንቺ ቤተልሔም ሆይ ከይሁዳ ነገሥታት ከቶ አታንሽም። ወገኖቼ እስራኤልን የሚጠብቃቸው ንጉሥ ካንቺ ይወለዳል ተብሎ ተነግሯል። ወአንቲኒ ቤተልሔም ምድረ ኤፍራታ ኢትቴሃቲ እምነገሥተ ይሁዳ። አንቺ ቤተልሔም ሆይ የኤፍራታ ምድር ሆይ ከይሁዳ ነገሥታት ከቶ አታንሽም። ኢትቴሃቲ እምነገሥተ ይሁዳ እስመ እምኔኪ ይወፅእ ንጉሥ ዘይርእዮሙ ለሕዝበየ እስራኤል። ከዚህ በኋላ እስራኤል ዘሥጋ ብቻ አይደሉም። እስራኤል ዘነፍስ የሚባለው በአንዱ በልጁ የሚያምነው ዓለም ሁሉ የሚጠበቅበት እረኛው ክርስቶስ በጉ የሚወለድበት ምድር አንቺ ትሆኛለሽ። ጡጣና ዝንጀሮ የሚዘልብሽ ጫካ ሆነሽ አትቀሪም። ክርስቶስ ካንቺ ይወለድብሻል የተባለችው ጫካ ቤተልሔም ጫካ ነች። በታሪክ መዛግብት ውስጥ ለእንግዶች ማደሪያ ስፍራ አልተገኘም የሚል አሳዛኝ መዝገብ ተመዝግቦ ታገኛላችሁ። የነፍሳችን እረኛ ክርስቶስ ወደ ዓለም ሲመጣ ዓለም አልተቀበለውም። ለሰው ሁሉ የሚያበረው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ ዓለም ግን አልተቀበለውም ይለናል ዮሐንስ ወንጌል። ብርሃነ ጽድቅ ዚያበር ለኩሉ ሰብ ዘይመጽእ ውስተ ዓለም። ለሰው ሁሉ የሚያበረው እውነተኛው ብርሃን ወደ ዓለም ይመጣ ነበር። ጨለማ የማያሸንፈው ብርሃን፣ ጨለማውን ሊገላልጥ፣ ሐዘን ትካዜን ሊያስወግድ፣ የደከመ ጉልበትን በፍቅር ሊያድስ፣ በሞቱ ሕይወትን በመታረዙ ጸጋ ልብስን ሊሰጠን እግዚአብሔር ወደ ዓለም ሲመጣ ዓለም አልተቀበለውም። ዓለም ታሟል፣ ሐኪሙ ሲመጣ እምቢ አለ። ዓለም ሞቷል፣ የሚያስነሳው ሕይወት የሆነው ክርስቶስ ሲመጣለት እምቢ አለ። ጨለማው ዓለም ክርስቶስን አልተቀበለውም ይለናል መጽሐፍ። ስለዚህ ለእንግዶች ማደሪያ ስፍራ አልነበረምና ጫካ ውስጥ ሄደው በግርግም በዋሻ ውስጥ በዚያ ተወለደ። ሁለተኛው በዱር ውስጥ አገኘ ነው ተብሎ የሚገለጥለት ሁለተኛው ፍጥረት ከጫካዎች መካከል የእጽዋት ንጉሥ የተብሎ የሚጠራው ክርስቶስ እጆቹን ዘርግቶ የዋለበት መስቀለ ክርስቶስ ነው። ክብርና ምስጋና ለስሙ ይሁን አምላካችን እግዚአብሔር። ስለዚህ ሁለቱ ፍጡራን ይባላሉ እነዚህ። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ወይቀውማ ሀበ መስቀሉ ይላል እሙ ለኢየሱስ። የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ ወይቀውማ ሀበ መስቀሉ ለእግዚ ኢየሱስ እሙ፣ የክርስቶስ ኢየሱስ እናቱ በመስቀሉ ስር ቆማ ነበረ። ሁለት ፍጥረታት ለዓለም መዳን ቀራንዮ ላይ እናያቸዋለን። አንደኛዋ ወልዳ ጡቷን አጥብታ አሳድጋ በጀርባዋ ተሸክማ ተሰዳ በእያንዳንዱ እንቅስቃሴ ውስጥ ዋና ዋናው ቦታ እየታየች መጥታ ከ3 ዓመት ከ3 ወር 30 ዓመት ከእርሷ ጋር ኖሮ ከዚያ አገልግሎት ከጀመረ ከ3 ዓመት ከ3 ወር በኋላ ዕፀ መስቀል ላይ ሲውል ምን አድርጓችሁ ነው እያለች እንባዋን ጨርሳ ውስጧ ቆስሎ መስቀሉ ስር መድኃኒት ልትሰጠን የቆመች ዓለም ከሕመሙ እንዲድን የመድኃኒት እናት የሆነች ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። ሁለተኛው ደግሞ ዓለም ሁሉ እንዲድንበት የወንጀለኛ መሰቀያ ሆኖ ሲኖር የነበረው መስቀል መድኃኒት ሊሆን ሊሰቀል የነሐሱ እባብ ምሳሌ ሆኖ የሚቆመው እውነተኛው መድኃኒት ክርስቶስ በዚያ የዋለበት ዕፀ መስቀሉ በዱር ውስጥ አገኘ ነው የተባለ። ንበው እንከሰ ውስተ አብያቲሁ ለእግዚአብሔር። ሁለቱን ሲጠራቸው እንግዲህ ወደ ማደሪያዎቹ እንገባለን፣ መስቀልም ማደሪያው ነውና ወደ መስቀል ገብተን ጌታን እናገኘዋለን። ወደ ማደሪያዎቹ እንገባለን፣ ሳሊ ለነ ቅድስት ብለን ወደ እመቤታችን ገብተን ክርስቶስን እናገኘዋለን። በግርግም በተኛ ጊዜ በቤተልሔም ሲወለድ መልአኩ የምስራች ሲያበስር ሂዱ በግርግም ሕፃን ተኝቶ ታገኛላችሁ። ከማን ጋራ?
ከእናቱ ጋር። ልብ አድርጉ። እናቱ የሌለችው ክርስቶስ የለም። የክርስቶስን እናት ተቃውሞ ክርስቶስን እወዳለሁ እናትህን አልወዳትም የሚል ትውልድ መጥቷል። ለሥጋ የተመቻቸ ለብሽሽቅ የተዘጋጀ ለዲያብሎስ የሰመረ ሕይወት ለመኖር የተዘጋጀ ነው። የመስቀል ጠላት የመሆን ምልክቱ የክርስቶስን እናት እየሰደቡ በስሙ መነገድ ነው። ምንስ ቢሆን እናቱ ተሰድባበት ደስ የሚለው ልጅ ካለ ጤነኛ ልጅ ሊሆን ይችላል እንዴ? በሰው ጉዳይ እንኳን አባትና እናትን አክብር የሚል ሕግ የሰጠ ክርስቶስ በሥጋ የወለደችው ተሸክመው የተንከራተተችው እናቱ እየሰደቧት ገነት እንገባለን ብለው ራሳቸውን የገለጡ ሰዎች ምን አይነት አመለካከት ቢኖራቸው ነው እዚህ ድረስ የወደቁት? እግዚአብሔር ለዚህ ዓለም ልቦና ይስጠለን። ስለዚህ እናቱ የሌለችበት ክርስቶስ የለንም። በእያንዳንዱ ቦታ ላይ ክርስቶስን የምናገኘው ከእናቱ ጋር ነው። በመላው ዓለም ያሉ አብያተ ክርስቲያናት መቅደሳቸው ላይ የምናገኘው የተክለ ሃይማኖትም ይሁን የቅዱስ ሚካኤልም ይሁን የቅዱስ ገብርኤልም ይሁን የምናገኘው ስዕል አድኅኖ የሚባለው እሱ ነው። ቅድስት ድንግል ማርያም ምስለ ፍቁር ወልዳ፣ ቅድስት ድንግል ማርያም እናታችን ከተወደደ ልጇ ጋር፣ ልጇ ውድ ነው፣ ውዳችን ነው። በእኛን በመውደዱ ምክንያት እስከ መስቀል ሞት ድረስ ራሱን የዳረገ በመስቀል ላይ ደሙን አፍሶ እኛን ሳያቆስል ቆስሎ በቁስሉ የማረከን ነው ልጇ። ስሙ ለዘላለም የተመሰገነ ይሁን። ስለዚህ የትኛውም ቤተ መቅደስ ሲሰራ የሚፈተተው የክርስቶስ ሥጋና ደም ነው። ታዲያ የእመቤታችን ስዕል እዛ ጋር ምን ያደርጋል? እናቱ የሌለችው ክርስቶስ የለንም እኛ። እረኞች ያገኙት በዚህ እኛ ታቦቱ ላይ መንበሩ ላይ በምናገኘው ስዕል ነው። ከፀሐይ 7 እጅ የምታበራው እመቤት ምጥ የለባትም፣ በንጽህና ነው የወለደችው። ድንግልናዋን ሳይጥስ ነውና ከእርሷ የተወለደው። እያንጸባረቀች እያበራች ልጇን አቅፋ ግርግሙን ቤተልሔሙን በብርሃን ሞላች። የብርሃን እናት እንላታለን። እመብርሃን እሙ ለፀሐየ ጽድቅ፣ ፀሐየ ጽድቅ አርያማዊ ዘበንጽ መራዊ ብሎ አባ ጊዮርጊስ የመሰከረለት በአርያም ያለ ፀሐይ የንጽህና ሙሽራ ክርስቶስ የተባለው እርሱ የወጣው ሙፃ ፀሐይ በሆነች በእመቤታችን ምስራቀ ምስራቃት የምንላት የምስራቆች ሁሉ ምስራቅ የፀሐይ መውጫ አማናዊ ፀሐይ የማይጠልቀው ፀሐይ ክርስቶስ የወጣባት ዳግሚት ሰማይ ድንግል ማርያም እሷ ናት። ስሟ ለዘላለም የተመሰገነ ይሁን። ስለዚህ እነዚህን ሁለት ፍጡራን መጋፋት ክርስቶስን መጋፋት ነው። ክርስቶስ ኢየሱስ ደቀ መዛሙርቱ ምንድን ነው ያላቸው? ዘኪያክሙ ተወክፈ ኪያየ ተወክፈ፣ እናንተን የሚቀበል እኔን ይቀበላል፣ እኔን የሚቀበል ደግሞ የላከኝን ይቀበላል። ማንም በደቀ መዝሙሩ የስም ቀዝቃዛ ውሃ ቢያጠጣ የደቀ መዝሙሩን ዋጋ ያገኛል ይላል። እንግዲህ ለክርስቶስ ልዩ የሆኑ ምርጦችን እነሱን የተቀበላቸው የነሱን ዋጋ ካገኘ ድንግል ማርያምን መቀበልና ማክበር ምን ያህል እንደሚገባ አስቡ። እግዚአብሔር ቅዱሳኑ እንዲነኩበት አይፈልግም። በድፍረትና በትዕቢት አሌሎን ለከናፍሮ ጎሎት ይላል። በድፍረትና በትዕቢት በቅዱሳን ላይ የሚናገር አፍ ወዮለት ነው የሚለው መጽሐፍ። አመፃን የሚናገር ከንፈር፣ ክፉ ቃላትን የሚናገር ወዮለት ነው የሚለው። በአንድ ወቅት ሙሴ ኢትዮጵያዊቱን አገባ ይላል። በበረሃ በመንገድ ላይ ሳሉ አሮንና ማርያም እህተ ሙሴ ማርያም ማለት ነው የኦሪቷ ሁለቱ እህቱና ወንድሙ ናቸው። አጉረመረሙበት። ለምን ኢትዮጵያዊት ያገባል ብለው። ማን ነው ሙሴ? ሙሴ እንደኛ ሰው አይደለም ወይ? እንዴት ይሄን ያደርጋል አሉ። ተናግረው ሳይጨርሱ የእግዚአብሔር ድምፅ መጣ። በመካከላችሁ ነብይ ቢኖር እኔ በራእይ ይገለጥለታለሁ፣ ሙሴ ግን እንደናንተ አይደለም፣ የእግዚአብሔርን ፊት ያያል ብሎ ሁለቱንም ቀጣቸው ይላል። ክብርና ምስጋና ለስሙ ይሁን። እግዚአብሔር ለቅዱሳኑ ቀናይ ነው። ሙሴን አስቡትና ከዛ ስለ እመቤታችን እንናገራለን። ክርስቶስ እግዚአብሔር በሙሴ ገጽ ላይ የተመሰገነ አምላክ ነው። በደብረ ሲና በተቀደሰው ተራራ ላይ 40 ቀን ሙሉ ወነበቦን ከእግዚአብሔር ጋር ሲነጋገር ቆይቶ ነበረ። ሙሴ ታቦቱን ከተቀበለ በኋላ ጽላቱን አስገብቶ በዚያች በደብተራ ኦሪት በኦሪቷ ድንኳን ውስጥ ከእግዚአብሔር ጋር እየተነጋገረ ይወጣ ነበር። ሙሴ እግዚአብሔርን አነጋግሮ ሲወጣ የፊቱ ቁርበት ያንጸባርቅ ነበር። ስለዚህ እስራኤላውያን ተገልበብለነ ሙሴ ይሉት ነበር። ሙሴ ሆይ ፊትን ሸፍንልን አንተን ማየት። እግዚአብሔርን ስላናገረ ማየት አቃተው። የበቁ ቅዱሳን በምን ይታወቃሉ ከተባለ ባለመታወቅ።
በምን እንለያቸዋለን? ባለማየት። ከዓይናችን ይሰወሩብናል። ሰዎች እየበቁ ሲመጡ በስጋ ዓይን አይታዩም። አንዳንድ ጊዜ አንዳንድ አርቲክሎች ተጽፎ ስታዩ የበቁ አባት አንድ ነበሩ እዚህ ቦታ ላይ አግኝቻቸው የሚል ጻፊ ታገኛላችሁ ፌስቡክ ላይ። እሱ ነው ያበቃቸው እንጂ ሰውየው አልበቁም። እሱ ካያቸው እንዴት ይበቃሉ? ከፌስቡክ ላይ ተንጠልጥለን ሳንወርድ መብቃት እኔ ከባድ ነው። እዛ ውስጥ እንኳን ሆኖ የበቃ ሰው ካለ ለእኛ መገለጥ የለበትም። ምክንያቱም ቅዱሳን ቅድስናቸው እንዳይታይ ይሰወራሉ። በዚህ እኮ ነው የሚታወቁት። ስለዚህ ትዕቢት የእግዚአብሔርን ፊት እንዳናይ ይከለክለናል። ትሑታን ደግሞ እግዚአብሔርን ፊት ያሉ። ሙሴ ትሑት ነበርና ለወገኖቹ ተቆርቋሪ አዳጌ በቀል ነበርና ሙሴ ደግና ትሑት ሰው ስለነበረ እግዚአብሔርን ፊት ያያል። የእግዚአብሔርን ፊት የአምላኩን ፊት ያያል ሙሴ። ከዛ ሲወርድ ሙሴ ፊቱ እንደ ፀሐይ አንጸባረቀ። ተሸፈንልን አሉት። ሙሴ እግዚአብሔርን ያየበት መንገድ ስላናገረው ነው። ቀጥታ እግዚአብሔርን ፊት ያየ ማንም ሰው የለም ይላል መጽሐፍ። ያንን ሙሴ ፊቱ አንጸባርቆበት ስላናገረው ፊቱ አንጸባርቆ ለሕዝብ መታየት እስኪሳነው የሙሴን ፊት ያበራ እግዚአብሔር ከእመቤታችን ተወልዷል። ያንን እግዚአብሔር እመቤታችን 9 ወር ከ5 ቀን በማኅፀኗ ይዘዋለች። ጡቷን አጥብታዋለች። አልቅሶ እሽሩሩ ብለዋለች። በጀርባዋ አዝላ የግብፅን በረሃ አቋርጣ ተሰዳለች። ወርሃ ጽጌ አሁን መስከረም 25 ይገባል። ያድርሰን መድኃኔዓለም ለእሱ ስደቷን የምናስብበት። ስለዚህ እመቤታችን ምን ያህል ትክበር እንግዲህ አስቡት። ዝም ብላችሁ አስቡት። ሙሴ እግዚአብሔርን ስላናገረ ፊቱ ካበራ እግዚአብሔርን የወለደች ምን ያህል ትክበር። ስለዚህ እመቤታችን ላይ ያልተገባ ነገር ማድረግ ማለት ትልቅ ኪሳራ ነው። የሥጋም የነፍስን ኪሳራ። ሰይጣን ምን ቢያብድ እንኳን በዚህ ደረጃ አይሆንም። ሴቲቱን አሳዷት ሲያቅተው ነው የሚለው ወተምአ ውእቱ አርዌ ለይእቲ ብእሲት ይላል። አውሬው ተቆጣ በሴቲቱ ላይ አሳደዳት። ወንዝ የሚያህል ምራቅ ተፋ። መርድ ረዳቻት። አፏን ከፍታ ውሃውን ዋጠችው። ሴቲቱ እንዳልደረሰባት ሲያውቅ ወሆረ ይጽብኦሙ ለእለ ተረፉ ውሉደ ለእለ ያቅቡ ትእዛዘ እግዚአብሔር ወይሄሉ በጽድቁ ለኢየሱስ ክርስቶስ። አውሬው ዘንዶው ሴቲቱን አሳደዳት። አባ ጊዮርጊስ ዘጋስጫ አርጋኖን ዘሰሉስ ላይ ከፍጥረት ሁሉ መካከል ሰይጣን አንቺን አጥብቆ ይጠላሻል ይላታል። በጣም ሰይጣን በፍጥረት መሃል እመቤታችንን ይጠላል። ቀጥሎ መስቀልን ይፈራል። ማን ይመስገን? ምእመናን እግዚአብሔር ይመስገን። ድንግል ማርያምንና መስቀልን የሰጠን አምላክ። ማስፈራሪያዎቻችን ናቸው። የድንግል ማርያምን ስም ስንጠራ ብን ብሎ ይጠፋል። ስናማትብበት ሰይጣን ይጠፋል። የተሸነፈባቸው ሁለቱ ፍጡራን እነዚህ ናቸው። እግዚአብሔር በእነዚህ በኩል መጣ። በእመቤታችን ማኅፀን በኩል በሥጋ ተገለጠ። በመስቀል በኩል ደግሞ ለዓለም ራሱን በሞት ገልጦ ፍጡራንን በሙሉ አዳነ። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ እመቤታችንን የሚያክል የለም። የአቢ ክብራ ለማርያምም ኩሎሙ ቅዱሳን እስመ ድልዎ ኮኖት ለተወክፎ ቃል አብ። አባ ኤፍሬም ሶርያዊ በውዳሴ ማርያም ከቅዱሳን ክብር የማርያም ክብር ይበልጣል፣ የአብን ቃል ለመቀበል የተገባች ሆናለችና ይእቲ ተአቢ እምኪሩቤል ወትፈደፍድ እምሱራፌል ይላል። ይቺ ከኪሩቤልና ከሱራፌል ከሰው ብቻ አይደለም ረቂቃን ከሆኑ መላእክት ትበልጣለች። እስመ ኮነት ታቦተ ለአሐዱ ዘም ቅድስት ሥላሴ። ከሦስቱ አካል ለአንዱ አካል ማደሪያ ሆናለች። አብ ወልድ መንፈስ ቅዱስ አንድ አምላክ እንላለን። በአካል 3 በስም 3 በግብር 3 በባህሪ በመለኮት አንድ። ከአባቱ አጠገብ ሳይለይ ቃል ወደ እመቤታችን መጣ። ሳይወሰን ጸነሰችው። ከላይ ሳይጎድል ከታች ሳይጨመር ድንግል ፈጣሪዋን ወልዳ እሽሩሩ አለች። እቺ ከፍጡራን ሁሉ ትበልጣለች። ስሟ ለዘላለም የተመሰገነ ይሁን። ስለዚህ ሁለቱ ፍጡራን ያልነው ይሄንን ነው። ድንግል ማርያም በመስቀሉ ስር ቆማ ነበረ። እግዚአብሔር ለምን ሰው እንደሆነ ታውቃለች። ወትወደዮ ውስተ ልባ፣ በልቧ ይዛ ተጠብቀው ነበር ዓለምን እንደሚያድን። በዚህ ልክ መከራ መቀበሉ ግን ልቧን አሳዝኗት ነበር። ነገር ግን ለፍጥረት ሁሉ እጹብ የሆነ የክርስቶስ ዓለምን የወደደበትን መንገድ በመስቀሉ ሲገልጥ እመቤታችን እዚያ ነበረች። መስቀልና ድንግል ማርያም አይለዩም። ነገረ ድህነትን ስንመሰክር ሁለቱን ሳንጠቅስ አናልፍም። ዓለም ድኛለሁ ብሎ ሐዲስ ኪዳንን ከጠቀሰ ሁለቱን አይነቅፍም። ሁለቱን ከነቀፈ በስሜ ይመጣሉ የተባለው ሌላው ክርስቶስ ነው የሚያመልከው። ትክክለኛውን ክርስቶስ የሚያመልክ ከሆነ ከቤተልሔም እስከ ቀራንዮ ሲገለጥ ከእመቤታችን ማኅፀን የወጣው ክርስቶስ መስቀል ላይ የወጣውን ገልጠነው ነው የምናልፈው። ያለዚህ አንቀጥልም። ስለዚህ የአዲስ ኪዳን ሕይወት ይሄንን ይመስላል።
በግርግም የተኛው ሕፃን የተሞሸረው በደም ነው። በቤተልሔም አልቅሶ እናቱ ሽሩሩ ያለችው በደስታ የወለደችው ውስጧን በጣም የጎዳው ያለ ምጥ ትውለደው እንጂ ሲሰቀል አምጣ ነበረ። በዚያ ምጧ ውስጥ ግን እኛን ወልዳናለች። አንድ ጸሐፊ ድንግል ማርያም ሌሎች ልጆች አሏት እያሉ የሚያወሩ ሰዎች አሉ። አዎ በሏቸው፣ ምክንያቱም እኛ አለንላት ይላሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። በማኅፀን በኩል ኢየሱስ ክርስቶስን ብቻ ወለደችው። አንድ ናት ለእርሱ፣ እርሱም ለእርሷ አንድ ነው። ከዚያ በኋላ የእመቤታችን ሕይወት የሰማዕትነት ሕይወት ነው። ከተጸነሰችበት ጊዜ ጀምሮ የመከራ ኑሮ መጥታለች። እመሙ ለሰማዕታት የምንላት ለዚህ ነው። አሁን መስቀሉ ጋር ደርሰናል። ለሁሉ የተሰጠ ትልቁ መስቀል ክብር ዓለምን ሊያድን ተንከባክባ ያሳደገችው ልጇ 30 ዓመት ከእርሷ ጋር ኖረ። አሁን ወደ ዮርዳኖስ ሄደ፣ ተጠመቀ። 40 ቀን ተፈትኖ ሲመለስ በቃና ዘገሊላ ሰርግ ነበረ። ወደ አገልግሎቱ ሲወጣ በዚያች በቃና ዘገሊላ ባደገበት መንደር ውስጥ ሰርግ ተደግሶ እናትና ልጅ አይለዩምና ስላደገ ትልቅ ስለሆነ መምህሩም ተጠራ። ደቀ መዛሙርት የመለመለበት ሰዓት ነበር ያ ሰዓት። ከዚያ በኋላ በቤተ መቅደሱ በሰርግ ቤቱ ውስጥ እነርሱ ተቀምጠው ጎደለ። ሊጎድል የማይገባው ነገር ጎደለ። የሰርግ ውበት የሆነው ሰርግን የሚያደምቀው የወይን ጠጅ ጎደለ። ወይን ያስተፌስስ ልበ ሰብእ ይላል መጽሐፍ አይደል? ልብን ደስ የሚያሰኘው ወይን ጎደለ። ሰርግን ሰርግ የሚያሰኘው ወይን ጎደለ። ዓለም 5500 ዘመን ወይን ጎድሎት ይኖር ነበር። ያ ወይን የሚያሰክረው ወይን አይደለም፣ የሚያድነው ወይን ነው። በመጽሐፋችን እውነተኛ የወይን ግንድ እኔ ነኝ፣ ገበሬውም አባቴ ነው፣ እናንተ ደግሞ ቅርንጫፎቼ ናችሁ። በእኔ ላይ ስትሆኑ ታፈራላችሁ። ክርስቶስን ያልተደገፈች ነፍስ አታፈራም። አብ ጉንደ ወይን፣ ወልድ ጉንደ ወይን፣ ወመንፈስ ቅዱስ ጉንደ ወይን ይልና አባ ሕርያቆስ አሐዱ ውእቱ ጉንደ ወይነ ሕይወት ዘቦቱ ጥዕመ ኩሉ ዓለም፣ ዓለም ሁሉ የጣፈጠበት እውነተኛ ወይን አንድ እግዚአብሔር ነው ይላል። ክብርና ምስጋና ለስሙ ይሁን። ስለዚህ በምስጢራዊው መንገድ እግዚአብሔር ሊገልጦ የፈለገው ነገር ስላለ የእናቱም ክብር እዚያ ጋር እንዲጀምር ቀራንዮ ላይ በትክክል ሊሰምር እሱ በደም ሊከብር እሷ ደግሞ በጭንቀት ውስጥ ልትከብር ሁለቱም መስቀል ጋር ሊገናኙ መነሻው የተወጠነው ቃና ዘገሊላ ነበር። ሲጨነቁ ውስጥ ያሉት የሰው ጭንቀት የሚገባት እናት ቀድማ ተመለከተች። ደቀ መዛሙርቱ እየሰሙ ወደ ልጇ ተነስታ ምንድን ያለችው? ልጄ ሆይ የወይን ጠጅ የላቸውም፣ ወይንኬ አልቦሙ። አልቋል አይደለም ያለችው፣ ልብ በሉ። የላቸውም ነው ያለችው። አልቋልና የላቸውም ይለያያሉ፣ እንዳትረሱ። ይሄን አልቋል ቢሆን የመጀመሪያው ጥንስስ ላይ ጨምርበት ነበር። አልቆ ነው ግን እሷ የለም ነው ያለችው። ክርስቶስ የሚሰጠው ወይን በዓለም ጥንስስ ላይ የሚሰራ አይደለም። ኦሪት አለፈች አዲስ ተጀመረች ሲል ነው። ይሄ ብቻም አይደለም። እግዚአብሔር የመጀመሪያውን 6ቱን የድንጋይ ጋኖች በደንብ ጠቧቸዋል፣ እንጥፍጣፊ ምንም እንዳይኖረው። ከዚያ በኋላ ንጹህ ውሃ ሙሏቸው አለ። ሕይወት እንደዚህ ነው። አዲስ ኪዳን ታጥበን ተንጠፍጥፈን ኦሪቱ ከኛ ላይ ወልቆ በአዲስ ኪዳን እንቆማለን። ወደ ኦሪቱ የምንሄደው የታሪክ ጣፋጭነትና የአዲስ ኪዳንን አመጣጥ እያጠናን እንጓዛለን። ትእዛዛቱን ተቀብለን አድሰነው እንቀጥላለን። ኦሪታዊ ሆነን ግን አንኖርም። ከዚህ በኋላ አሮጌ ነገር ሁሉ አልፏል፣ ሁሉ በክርስቶስ አዲስ ሆኗል። ይሄ ከድንግል በተወለደው በቀራንዮ ተከናውኗል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በኋላ ያለው ነገር እጅግ ጣፋጭ ነው። የመጀመሪያው ወይን ማለቁ በሰው የተጀመረ ነገር ሁሉ ያከትማል ነው። ብቻችንን ሰርተን የምናዳርሰው ነገር አለመኖሩ ነው ምልክቱ። ሌላው የመጀመሪያው ወይን ማለቁ ኦሪት ማለቁ ነው ብያቸዋለሁ። ስለዚህ እግዚአብሔር ሲጨመርበት ሙሉ ይሆናል። ሁለተኛ ወይን አዲስ ሆኖ መሰራቱ ክርስቲያኖች ሳይጠመቁ ልጅነት ሳያገኙ ነገረ ሥጋዌን ሳያምኑ በቤተልሔም የተወለደውን ከእናቱ ጋር አግኝተው እጅ መንሻ ሳይሰጡ እናቱን ሳያከብሩ እሱን ሳይወዱ የክርስቶስ ሆኖ መቀጠል አይቻልም። አዲስ ኪዳን ሙሉ መቀበልን ይጠይቃል። ከዚያ በኋላ ክርስቶስ ለሷ ያላት ቃል አለ። ወይንኬ አልቦሙ ምስጢራዊ ጥያቄ ነውና የጠየቀችው እናትና ልጅ በሚግባቡበት ቋንቋ። ከዚህ በኋላ ምድር በማለቅ አትጨነቅ፣ አንገት መድፋት አይኑር፣ መሸማቀቅ አይኑር ነው የእመቤታችን ልመና። ርርይት ናት፣ ስሟ የተመሰገነ ይሁን። ርርይተ ሕሊና ሁለመናዋ በርኅራኄ የተሞላ ናት። ብስራተ ገብርኤልን ከመስማቷ በፊት እመቤታችን ቅድስት ድንግል ማርያም
በወርቅ ጫማ ውሃ ታጠጣ ነበረ። በቤተ መቅደስ ያደገች እመቤት በቤተ መቅደሱ ባደገችበት የንጽህና መንገድ መላእክትን እያየች ነበር። ምድራዊ ምግብ አልተመገበችም። ስለዚህ ድንግል ማርያም እናታችን በመስቀሉ ስር ከመገለጧ በፊት በቃና ዘገሊላ በሚደነቅ ተአምር ልትገለጥ ተነስታ ቆማ ወይንኪ አልቦሙ የላቸውም አለችው። ዓለም ሕይወቱ አልጫ ሆኗል። ውሃ የሚሸት ሕይወት ነው የሚኖረው። ዓለም ባዶ ነው። ስለዚህ እሷን ያስጨነቃት የዶኪማስ ጓዳ ብቻ አይምሰላችሁ። በዶኪማስ ጓዳ አስታካ ብዙ ዶኪማሶች እኛ አለንና ሕይወታችን እየጎደለ ያለው ድንግል ማርያም በአማላጅነቷ አትለየን ወገኖቼ። ስለዚህ የቤታችን የዶኪማስ ጓዳ ሆነዋል። ድንግል ካልተገኘች አይሞላም። ወይንኪ አልቦሙ የላቸውም። ጓዳ ላይ አስተናጋጆቹ በሩን ዘግተው ምን እንደሚሰጡ ግራ ገብቷቸው፣ አሳላፊውም ተጨንቆ አሳላፊው ሊቀ ምርፋቁም ተጨንቆ እጃቸውን አጣምረው ግራ ገብቷቸው በራቸውን ዘግተዋል። ሄዳ ጠራቻቸው። ምን ብሏት? ምንት በምስሌኪ ኦ ብእሲቶ አዲ ይበጻ ጊዜ። አንቺ ሴት አላት፣ ካንቺ ጋር ምን አለኝ? ጊዜ ገና አልደረሰም። ካንቺ ጋር ምን አለኝ? የቃናውን የሚያስታውስ ጊዜ ቀራንዮ ላይ ይገለጣል። እናቴ ሆይ አንቺ ሴት የሚለው ቃል ከባድ ነው። ለምን እናቴ ሆይ አላላትም? የኛም እናት ሊያደርጋት እያዘጋጃት ነው። አንቺ ሴት የሚለው ቃል የዕብራውያን አነጋገር ነው። ሁለተኛው የክብር ጥሪ ነው። በክብር ነው የጠራት። እናቴ ሆይ ብሎ ቢጠራት ኖሮ የክርስቶስ እናት የሌላ የማን እናት ትሆን ነበር? የማንም እናጣት ነበር። እንዳናጣት ቀራንዮ ስር ሊሰጠን ስለተዘጋጀ ቸሩ ጌታችን፣ ሩሩዋ ዳኛችን፣ እውነተኛው መድኃኒታችን ክርስቶስ ኢየሱስ አንቺ ሴት አላት እናቱን። ስሙ ለዘላለም የተመሰገነ ይሁን። አንቺ ሴት አላት። ካንቺ ጋር ምን አለኝ? አሁንም ልጅሽ ነኝ ነው መልእክቱ። ያዘዝሽኝን ላላደርግ ምን አለኝ? ጊዜ ግን ገና አልደረሰም ማለት እኔ የተወለድኩት ዓለምን ለማዳን ነው። መልአክ እንደነገረሽ እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል፣ ዓለምን ያድናል፣ በዳዊት ዙፋን ለዘላለም ይነግሳል። ካንቺ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው እያለ ነግሯታል። ከስጋሽ ስጋ ከነፍስሽ ነፍስ ነስቶ እግዚአብሔር ካንቺ ሰው ይሆናል ተብላለች። ታውቃለች። እሷ ስለምታውቅ ለደቀ መዛሙርቱም እዛ ላሉትም እንዲያውቁ ነው የተናገረችው። ከዚያ በኋላ ይህን ካላት በኋላ ስለገባት ጊዜው ገና ነው። እኔ እውነተኛ ወይን ሆኜ የሚያልቅ ወይን አሁን ሰጣቸዋለሁ፣ የማያልቅ ወይን ግን የምሆንበት ጊዜ ገና ነው ሲላት ነው። ያ ሲሆን በመስቀል ስከብር አንቺን በጭንቀት ትከብሪያለሽ፣ ዕፀ መስቀሉም የኔ ደም ፈሶበት ይከብራል። ሁለቱ ፍጡራን ሊከብሩ እዚያ ቀራንዮ ላይ ሊገለጥ ቃል ኪዳኑ ቃና ዘገሊላ ተጀመረ። የተናገረውን የማያስቀር እግዚአብሔር በዚያ ጊዜ 6ቱን የድንጋይ ጋኖች ውሃ ሙሉ ብሎ በዝምታ ብቻ የዚያን ሰርግ ቤት ታሪክ ቀየረ። ክብርና ምስጋና ለስሙ ይሁን። እግዚአብሔር የሁላችንንም ታሪክ ይቀይርልን ወገኖቼ። ሰዓታችን እያለቀ ስለሆነ ቶሎ ቶሎ ልናገር። ከዚህ በኋላ ወደ ቀራንዮ ይወስደናል። ቀራንዮ ስንደርስ የምናገኘው ትልቅ ክብር መስቀሉ ነው። እርጥቡን መስቀል ተሸክሞ የቀራንዮን ኮረብታ ሲወጣ ድንግል ማርያም ከ14ቱ ምዕራፍ ላይ አንደኛው ምዕራፍ ላይ ታገኘዋለች። የተናገርኩሽ ሁሉ ሊሆን ሰዓቱ ቀርቧል ነው ሚላት። ለሃ ማርያም የሚባለው የቤተክርስቲያናችን በሰሙነ ሕማማት የሚነበበው የእመቤታችን ለቅሶ በጣም ልብ የሚነካ ነው። በእያንዳንዱ ቃላት ውስጥ የሚደንቅ ምስጢር እናገኛለን። በመጨረሻ መስቀሉ ላይ ከወጣ በኋላ በምድር መካከል ሊሞትለት የመጣውን ሕዝብና ሊያድን ሲመጣ የመረጣትን እመቤት ተመለከተ፣ ዮሐንስንና እመቤታችንን። ከዚያ በኋላ ነዋ ወልድኪ ኦ ብእሲቶ፣ አንቺ ሴት ልጅሽ እነሆ አላት። የቃናውን ያስታውሳል። ቀራንዮ ላይ ልንወጣ ስንል የምናገኘው ትልቁ ምስጢር ቀራንዮ ስር ቆመን ይሄ ምስጢር ነው። አንቺ ሴት እነሆ ልጅሽ፣ ለሱስ ነያ እምከ እነዋት እናትህ አለው። ከዚያ ጊዜ ጀምሮ ይላል እመቤታችን ቅድስት ድንግል ማርያምን ያ ዮሐንስ ወደ ቤቱ ወሰዳት። ቤት አለው እንደ ዮሐንስ? ባህታዊ እኮ ነው፣ መናኝ እኮ ነው፣ የሚኖረው ከሐዋርያት ጋራ ነው። ወዴት ይወስዳታል? ግን ከዮሐንስ ዘንድ ቆየች። ስሟ ለዘላለም የተመሰገነ ይሁን፣ የአምላካችን እናት ድንግል ማርያም። ስለዚህ በመስቀሉ ስር ለፍጥረት ሁሉ እናት ትሆን ዘንድ ድንግል ማርያምን ሰጠን። ለዚህ ነው ዛ መስተብቁ ዘመስቀል ላይ ለእሉ ክሌቱ ፍጡራን ስባተ ፈጣሪ ይደለወሙ፣
የእግዚአብሔር ምስጋና ይገባቸዋል። የእግዚአብሔር ምስጋና የፈጣሪ ምስጋና ማለት ፈጣሪ የሰጣቸው መከበርና ምስጋና ይገባቸዋል ነው። ፍጡራን ብሎ ፈጣሪ ማድረግ አይቻልም። ከፈጣሪ እኩል ያደረገችው ፍጡር ቤተክርስቲያን የላትም። የአማርኛው አገላለጥ ስለሚከብድ ነው እንጂ ትክክለኛ ቋንቋ ፍጡራን ካለ በኋላ ፈጣሪ አያደርግም። ዓለም የሚያነሳው ጥያቄ ይሄ ነው። መስቀል ላይ የዋለው መድኃኒት ግን ለሁላችን የተሰጠ ልዩ ስጦታ ነው። ድንግል ከመስቀሉ ግርጌ ሆና የኛ እናት ስትሆን እሱ ደሙ እየፈሰሰበት የኛ መድኃኒት ነበር። ስለዚህ ሁለቱንም እናከብራለን ይላሉ አባቶቻችን። አሁን የምናከብረው የክርስቶስ መስቀል ዛሬ ትላንት ጀምሮ ያከበርነው ሰሞኑን በቅዱስ ያሬድ ዜማ የነገውን ሰንበት ራሱ መስቀሉን የምናስብበት ሳምንቱን ሙሉ የምንዘክረው መስቀል ሌላኛው ፍጡር ነው። ዓለም የዳነበት ክርስቶስ ሁሉን መከራ የተቀበለበት የቀራንዮውን ኮረብታ ተሸክሞ ከሊቶት ጽራ እስከ ቀራንዮ የወጣበት 14 ጊዜ እየወደቀ እየተነሳ የኛን ኃጢአት በመስቀል ላይ የተሸከመበት ለኃጢአት ሞተን ለጽድቅ እንድንኖር በእንጨት ላይ ኃጢአታችንን ተሸከመ ይላል ጴጥሮስ። በመገረፉ ቁስል ተፈወሳችሁ፣ እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል። መስቀል ክርስቶስ የኛን ቁስል የቆሰለበት የመዳናችን ምልክት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መስቀል የሕይወት እንጀራ የበሰለበት ማዕድ ነው። የእንጀራ ማዕድ ነው። ልክ እመቤታችንን በመሶበ ወርቅ እንደምንመስላት መስቀልንም ማዕድ አድርገን እንመስለዋለን። ለዓለም ሁሉ የተሰጠው የሕይወት እንጀራ ክርስቶስ የዋለው መስቀል ላይ ነው። አነ ውእቱ ብስተ ሕይወት ዘወረደም ሰማያት ዘበላ ሥጋዬ ወሰትየ ደሜ በሕይወት ዘላለም፣ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማያት የወረድኩ የሕይወት እንጀራ እኔ ነኝ አለ። ይህንን ምን አድርጎ ሰጠ? ዮሐንስ 6 ላይ ይህን የተናገረ ጌታ በመጨረሻው ሰዓት በዕለተ ሐሙስ ይሄ የአዲስ ኪዳን ደሜ ነው ነገ ስለ እናንተ የሚፈሰው፣ ይሄ ስለ እናንተ የሚቆረሰው ሥጋዬ ነው ተቀበሉና ብሉ አለ። ያልበላ አይኖርም። የሚበላ እንጀራ ሆኖ ክርስቶስ መጣ። አዳም በለስ በልቶ አትብላ እየተባለ በልቶ ለመጥፋታችን ምክንያት ሲሆን ክርስቶስ ልጄ አዳም የሚበላው መብላት እየፈለገ ነው፣ ስለዚህ የበላው አሁን የሚበላ እንጀራ ልሁንለት ብሎ የማይሻግት የማይበላሽ መድኃኒትነቱ ኤክስፓየር ዴት የሌለው መድኃኒትም ሕይወትም የሆነ እንጀራ ሆኖ ቢመጣ ዓለም አልበላውም አለ። ክርስቶስ ግን እንጀራችን ነው። ክብርና ምስጋና ለስሙ ይሁን። መስቀል የእግዚአብሔር ፍቅር የተገለጠበት ሰሌዳ ነው። የፍቅር ሰሌዳ ነው። በፍቅር ትንታኔ ክርስቶስ ሁሉንም ነው። ፍቅርን ብዙ ሰዎች ሊናገሩት ይችላሉ። ሆኖት የተገኘ ጌታ ነው። የጌታን ፍቅር ሊገልጥ ሊተካከል የሚችል ፍቅር በዓለም ላይ በጭራሽ የለም። ስለዚህ እግዚአብሔር ፍቅር ነው ነው የሚለው መጽሐፍ። ሰው አፍቃሪ ነው፣ አፍቃሪ ሊጠላም ይችላል። እግዚአብሔር ግን ፍቅር ነው፣ እስከ መስቀል ሞት የወደደን። ዘካርያስ 13:6 ላይ የተቸነከረ እጆቹን የተወጋ ጎኑን የቆሰለውን አይተውት ይህ ሁሉ ቁስልህ ምንድን ነው? ይሄ ጎኑ የተወጋው የተቸነከርከው የተበሳው ምንድን ነው ብሎ ይጠይቁታል ይላል። እርሱ ምን ብሎ ይመልሳል? ይሄማ በወዳጆቼ ቤት የቆሰልኩት ቁስል ነው፣ በኃጢአታችን ብዛት እስከ መስቀል ሞት ዳርገ ነው፣ እሱ ግን ወዳጆቼ ያለን። ክብርና ምስጋና ለስሙ ይሁን። ስለዚህ መስቀል የፍቅር መገለጫ ነው። አባት ልጁን ለሞት ሰጥቶ እኛን የወደደበት ፍቅሩን የገለጠበት መንገድ መስቀል ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን አሳልፎ እስኪሰጥ ድረስ እንዲሁ ዓለምን ወዷልና ይላል መጽሐፍ። ዓለምን እንዲሁ ወዷል። ልጁን ሂድ፣ ውረድ፣ ተወለድ፣ ሙት ብሎ እስኪልከው ድረስ የዓለምን ሕመም ሊሰብር የምድረ በዳው እባብ ሙሴ እስራኤላውያንን ይዞ በመንገድ ሲሄድ እስራኤል የሰማይ መና ሰለቸን፣ ሥጋ አማረን አሉ። እግዚአብሔር አዘነባቸውና እባብ ሰደደባቸው ይላል። ብዙዎቹ በእባቡ እየተነደፉ ሞቱ፣ ግማሾቹም ቆሰሉ። አንተንና እግዚአብሔርን አሳዝነናልና ወደ እግዚአብሔር ለምንልን አሉት። ሙሴ ወደ እግዚአብሔር ለመነ። ከዚያ በኋላ ሙሴ የለመነው እግዚአብሔር ስለ ሙሴ ብሎ የነሐስ እባብ ሰርተ በመስቀል መልክ አድርገህ ጠምጥመህ ስቀል አለው። የነሐሱን እባብ ሰርቶ ሰቀለው። የተነደፉት ሲያዩ መርዛቸው ረከሰላቸው። የነሐሱ እባብ ሲታይ የእባብ ቅርጽ ነው፣ ነገር ግን መርዝ የለውም፣ መርዝ ያጠፋል። የነሐሱ እባብ ምሳሌ ክርስቶስ ወንጀለኛ የሚሰቀልበት መስቀል ላይ ሲታይ ወንጀለኛ ይመስላል ከሩቅ፣ ሲጠጉት ግን መድኃኒት ነው። ክብርና ምስጋና ለስሙ ይሁን። ንጹሐ ባህሪ ነውና በዚህ ምክንያት ነው አርዌ ብርት ይዘው ጳጳሳት ሲይዘው ስታዩ ምሳሌው ክርስቶስ ነው። እንደ ወንጀለኛ ተቆጥሮ እንደ መርዘኛ ተቆጥሮ ነገር ግን መድኃኒት ሆኖ የተገኘው መስቀል ላይ እርሱ ብቻ ነው። ብዙዎች በመስቀል ተሰቅለዋል።
እሱ የተሰቀለ ቀን እንኳን በግራና በቀኝ 2 መስቀሎች ነበሩ። ከዛ በፊት ብዙ መስቀሎች ነበሩ። የሰውን ድካም አላስወገዱም። የሰውን ሸክም አላቀለሉም። የሞትን ታሪክ አልቀየሩም። የእኛን ታሪክ የቀየረው አንዱ መስቀል ይሄ ነው። እሱም የክርስቶስ መስቀል ነው። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ መስቀል ለኛ ሁሉንም ነው። የእንጀራ ማዕዳችን ነው። መድኃኒታችን ነው መስቀል። ዓለም ሁሉ የዳነው በመስቀል ነውና እሱ የዓለምን በሽታ ሁሉ በመስቀሉ ነቀለ። ስለዚህ የናሱ እባብ የእስራኤላውያንን ሕመም እንደሰበረ የዓለም ሕመም ወንጀለኛ በሚመስለው ንጹሕ ባህሪ ጥፋት ያጠፋ በሚመስለው ሞትን በሚያጠፋው በክርስቶስ ሞት በመስቀል ድነናል። ስለዚህ እኛ እንዲህ እንላለን፣ በመስቀል እንመካለን፣ ድነንበታል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሁለቱ ፍጡራን እነዚህ ናቸው በዓለም መዳን ውስጥ ዋናውን ሚና የሚጫወቱ። ስለዚህ ለክርስቶስና ለመስቀል እንሰግዳለን። በዚህ መስቀል ሐዋርያት ተአምራት ሰርተዋል። ካህናት አሁንም ተአምራት ይሰራሉ። ጠዋት ጠዋት ጸበል ቦታ ብትሄዱ መስቀል ያረፈበት አጋንንት ያደረበት ሰው ሲንፈራፈር እዚህ ወዲያው ካህን መስቀል ይዞ መጥቶ ሲያስነካው መረጋጋት ይጀምራል። የማን መስቀል ስለሆነ? የክርስቶስ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። መስቀል መጽናኛችን ነው፣ እንጽናናለን። በመስቀል ተዳብሰን እንድናለን። ቅድስት ቤተ ክርስቲያን መስቀልን የማትይዝበት ምንም ቦታ የለም። ከፓትርያርኳ ጀምሮ እስከ ምዕመናኖቿ መስቀል አላቸው። ፓትርያርኳ በስልጣን፣ ካህናቶቿ በስልጣን፣ ጳጳሳቷ በስልጣን የቤተ ክርስቲያን ሲይዙ፣ ምዕመናኖቿ ደግሞ በእምነት ይይዛሉ። እናም ችግር ሲመጣ ያማትባሉ። ሸክማቸውን ያራግፉበታል፣ ድካማቸውን ያርቁበታል፣ ፍርሃት ያስወግዱበታል፣ አጋንንትን ድል ያደርጉበታል። በበትረ ዝንቱ መስቀል ሐዋርያቲሁ ለዘሞተ እንዘ ይገብሩ መንክራተ ሰደዱ አጋንንተ ወሰበሩ ጣዖታተ ይላል። በዚህ በትር በመስቀሉ በዕፀ መስቀል ላይ የተሰቀለው ጌታ የሞተው የእርሱ ሐዋርያት ተአምራት አድርገውበታል። አጋንንትን አሳደዱበት፣ ተአምራት ሰሩበት፣ ጣዖታትን ሰባበሩበት። መስቀል የዓለምን ጣዖት የሚሰብር፣ የጣዖትን ሐሳብ የሚንድ፣ ስጋዊ ሐሳብን የሚያስወግድ፣ መንፈሳዊ ሐሳብን የሚያሳይ፣ ሰቂለ ሕሊና ሰቂለ ልቡና የሚሰጥ፣ ሰማይን እንድናይ የሚያደርገን፣ ጠላትን ድል የምንነሳበት ኃይላችን ነው። ክብርና ምስጋና ለአምላካችን ይሁን። ስለዚህ ያለ ወበእንተዝ አዘዙ መምህራነ ቅዱስ ወንጌል፣ የቅዱስ ወንጌል መምህራን አምሳለ ፈጣሪ ልዑል የልዑል እግዚአብሔር ምሳሌዎች ንስግር ለመስቀል ወለማርያም ድንግል፣ ለመስቀልና ለመቤታችን እንድንሰግድ አዘዙን። እጅ እንድንነሳ ለማርያም እሰዘን ሰግርላቲ፣ ለማርያምማ እንሰግድላታለን። እስመነሳ ስጋ እምስጋ እግዚአብሔር ፈጣሪያ፣ እግዚአብሔር ፈጣሪዋ ከሷ ከስጋዋ ስጋ ከነፍሷ ነፍስ ነስቷልና እንሰግድላታለን። ወረከብነኔነ መድኃኒተ እምኔሃ፣ ከሷ መድኃኒት አግኝተናልና። ስለዚህ የመድኃኒት ቤታችን ሆይ፣ የመድኃኒታችን እናት ሆይ፣ የእግዚአብሔራችን እናት ሆይ፣ የአምላካችን እናት ሆይ፣ ፍጡር ሆነሽ ፈጣሪን ለማቀፍ የበቃሽ፣ ፍጡር ሆነሽ ፈጣሪን በማይጸንሽ የከተምሽ፣ ፍጡር ሆነሽ ፈጣሪን ጡት ያጠባሽ፣ ፍጡር ሆነሽ ፈጣሪሽን ያዘልሽ ድንግል ማርያም ሆይ እናከብርሻለን፣ እንሰግድልሻለን። ስሟ ለዘላለም የተመሰገነ ይሁን። የአምላካችን እናት ምድራዊ ምንዳ ለማግኘት ስጋዊ ጥቅማ ጥቅም ለማግኘት ሰው ለባለስልጣን ጎንበስ ብሎ ለጥ ብሎ እጅ ሲነሳ ይታያል። ለእመቤታችን ማጎንበስ ምን ነው ኃጢአት ሆነ? ለእመቤታችን ጎንበስ ብሎ እጅ መንሳት መስገድ ምን ነው ኃጢአት ሆነ? ሰው ለስጋዊ ጥቅሙ ሁሉ ቦታ ላይ ሲሰግድ እየታየ እመቤታችን ጋር ሲደርስ ወገቡን የሚያመው ከሆነ ችግሩ የዲያብሎስ የመሆን ምልክት ነው። ስለዚህ እንሰግድላታለን። እኛ ከሷ መድኃኒት አግኝተናልና ለዕፀ መስቀል ይሄ ለመስቀሉ ግን ከመተናገርነ ቀድመን እንደተናገርነው እስመ በላዕሌሁ አንጠብጠበ ደመ ቃል ኢሃማሚ ነው። በባህር የሥጋ ዛሃመ የማይታመመው መለኮት ቃል በሥጋ ባህሪ ስለታመመ በላዩ ላይ ደሙን አንጠባጥቦበታልና እናከብረዋለን። ከእጽዋት ሁሉ ለይቶ የነገሰ ወንሰግድ ውስተ መካን ሀበ ቆመ እግረ እግዚእነ መዝሙር 131 ላይ የጌታ እግሮቹ በረገጡበት ስፍራ እንሰግዳለን ይላል። የጌታ እግሮቹ መርገጥ ብቻ ሳይሆን ደሙ ፈሶበታልና ለመስቀል እንሰግዳለን። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ሁለቱ ፍጡራን መስቀልና እመቤታችን ናቸው። የሐዲስ ኪዳን መነሻና መክደኛ ነው። ሐዲስ ኪዳን ትክክለኛው የሰው ልጆች መዳን በቤተልሔም ተጀመረ፣ ከእመቤታችን ማኅፀን መስቀል ላይ ተጠናቀቀ።
ክርስቶስ ኢየሱስ መስቀል ላይ ውሎ ተፈጸመ አለ። መስቀል ላይ የተናገራቸው ወርቃማ ቃላቶች የዓለምን ታሪክ አጀንዳውን ቀይረውታል። የዓለም ታሪክ በመስቀል ተቀይሯል። ከድንግል ማርያም ማኅፀን ክርስቶስ ሲወጣ ዓመተ ምሕረት ተብሎ ተቆጠረ። ከክርስቶስ ልደት በኋላ ተባለ። ጌታችን ኢየሱስ ክርስቶስ 33 ዓመት ቆይቶ መስቀል ላይ ሲወጣ የአዳም መከራ ተፈጸመና የገነት ሕይወት እንደገና ጀመረ። አዳም ከወጣበት ገነት 5500 ዘመን ሞልቶ ሰላም ለእናንተ ይሁን በሚል የምስራች ቃል ወደ ገነት ተሰብስበው ገቡ። ስለዚህ መስቀል ገነትን የከፈተ ነው። እመቤታችንና መስቀል የሚገለጡባቸው መንገድ አሉ። ሁለቱም በስብሰው አልቀሩም፣ ሞተው ተነስተዋል። እመቤታችን ሞታለች፣ ነገር ግን ተነስታለች፣ አርጋለች። ስሟ ለዘላለም የተመሰገነ ይሁን። ሁለተኛው ደግሞ መስቀሉን እንደምናየው ከ300 ዓመት በኋላ በቆሻሻ ተሸፍኖ ነገር ግን ተቀብሮ አልቀረም፣ ወጥቷል። ሲወጣ አልነቀዘም፣ ምንም አልሆነም። ሀገራት ቆራርጠው ለአራት ተካፈሉት። በኢየሩሳሌም አንዱ ቆየ፣ አንዱ ሮም ሄደ፣ እስክንድርያ ቀረ። እንደዚህ ለአራት የተካፈሉት መስቀል የእግዚአብሔር ፈቃዱ ሆኖ የእስክንድርያው የግብፁ በአጼ ዳዊትና በአጼ ዘራ ያዕቆብ አማካኝነት ወደ ሀገራችን ወደ ኢትዮጵያ ገባ። ከዚያ በኋላ ግሸን ተራራው ላይ መስቀለኛ ተራራ ላይ አንብር መስቀል የበዲመ መስቀል እንዲል መስቀሉ በክብር በዚያ ተቀመጠ። ሮም ላይ ያለው መስቀል በትልቁ አስቀምጦ ያለው የፈያታዊ ዜማን ነው። ይገርማቸዋል። እዚያ ሮም ላይ የክርስቶስ መስቀል ቆርጠው ጨርሰውት መስቀል ውስጥ እጹን በትንሹ አስቀምጠውት ነው ሄዶ የሚታየው። በአይኔ ስላየሁት ቦታው ላይ እንደውም ያ ከጎን ያለው የጌታ መስሎኝ ነበር። ሄጄ ስጠይቃቸው እሱ የፈያታዊ ዜማን ነው። የፈያታዊ ዜማ ለምልክት ተቀምጧል። የጌታን ግን ለበረከት ሲካፈሉት ቆይቶ መጨረሻ ላይ የቀረችዋን መስታወት ውስጥ አድርገው ቁርጥራጭ አስቀርተዋል። እኛስ ግሸን በኮንክሪት ተቀምጦ የሄደ ሁሉ እየታሳለመው በረከት ያገኝበታል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ ሁለቱም ተቀብረው አልቀሩም፣ ተነስተዋል ነው። ሁለቱም የዓለምን ጭንቀት ያቀለሉ ናቸው። ማርያም ሐዘነ ልቦና ታቀልል የምንለው ቀላል አይምሰላችሁ። ናዛዚትነ እምሐዘን ወኃይለ ውርዙትነ እምርሳን። ዶኪማስ ጓዳ የተጀመረው የዓለም የመጽናናት ሕይወት ከድንግል ማርያም በተገለጠው ጌታ እስከ በሌለው ፍጻሜ በሌለው ለዘላለም ይቀጥላል። አጽናኛችን መድኃኒት የክርስቶስ ልጅ የድንግል ማርያም ልጅ ነው። ክብርና ምስጋና ለስሙ ይሁን። ስለ መስቀል ደግሞ ቅዱስ ያሬድ ይነግረናል። ዝንቱ መስቀል በአማን እጹብ ያቀለል። መስቀል ጭንቀት ያቀላል። ዛሬም ስናማትብ ጭንቀታችን ይቀላል። ህመማችን ከኛ ይወገዳል። ሐዘን ትካዜያችን ይርቃል። ሕይወታችን ጨለማና መራራ ተስፋ መቁረጥና ማዘን ሲበዛበት እናማትብ። ስናማትብ ይወገዳል። የጭንቀት ጌታ የሆነው ሰይጣን፣ የጭንቀት ባለቤት፣ የክፋት ባለቤት፣ የተንኮል ባለቤት የሆነው ሰይጣን ስናማትብ ከኛ ብን ይላል። ሲርቅ ጭንቀቱም አብሮ ይርቃል። ለእግዚአብሔር የሚሳነው ነገር የለም ይለናል መስቀሉ። ምክንያቱም በመስቀሉ ላይ የዓለም ታሪክ ቀራንዮ ላይ ተፈጽሟል። የመከራ ታሪኩ አዲስ የሕይወት ታሪኩ በመስቀል ተጀምሯል። ይሄ ሁሉ ሲሆን ለዳነው ትውልድ እናት እንድትሆን ድንግል ማርያም ተመርጣለች። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች እኛ ኦርቶዶክሳውያን ደካሞች እንደሆንን እናውቃለን። ለብቻችን አንችልምና ያዳነንን ክርስቶስ ጌትነቱን ሳናጓድል ክርስቶስ ጌታ ብቻ ሳይሆን የጌቶች ጌታ ነው ብለን እናምናለን። ነገር ግን በቤተልሔም ሲወለድ የወለደችው እናት ብፅዕት ናት እንላለን፣ ድንግል ናት እንላለን፣ ንዕድ ክብርት ናት እንላለን፣ እናመሰግናታለን። በመስቀሉ እንመካለን። የዋለበት መስቀል ደሙን አፍሶበታልና ከአጋንንት እንርቅበታለን፣ ሰይጣንን እናሳድድበታለን፣ ከሕመማችን ተዳብሰን እንፈወስበታለን። ገነት የምንገባው በዚህ ነው። ድንግል ማርያም ማለት መንግሥተ ሰማያት መርታ የምታስገባ ማለት ነው አይደል? ስለዚህ መንግሥተ ሰማያት በእርሷ ተከፍተዋል። በእንተ ሔዋን ተአጽወ ሆኅተ ገነት ወበእንተ ማርያም ድንግል ተርኅወ ለነ ዳግመ ከፈለነ ንብላ ምፀ ሕይወት ይለዋል። ስለ ሔዋን የገነት ደጅ ተዘግቶ ነበር፣ ስለ እመቤታችን ተከፈተ። ሔዋን ከበለስ ግርጌ ቆማ እየቋመጠች የዲያብሎስን ስብከት ሰምታ ቀጥፋ በላች። ድንግል ማርያምስ ከመስቀል ግርጌ ቆማ ከዚያ ከታላቁ በበለስ አንጻር በበለስ ምሳሌ የዋለው ዕፀ መስቀል ላይ ልጇን እያየችው የዓለም እናት እንድትሆን ተመረጠች በትህትና። ስሟ ለዘላለም የተመሰገነ ይሁን። መስቀሉ ደግሞ ገነትን ከፈተ። በመስቀሉ አርሃወ ገነተ እንላለን። በመስቀሉ ገነት ተከፍቷል። ስለዚህ ገነት የተከፈተበት ዓለም የዳነበት በእመቤታችንና በመስቀሉ ነው።
እመቤታችን የአምላክ እናት ናት፣ እናከብራታለን። እንደሆነ ለኛ ይተወልን። ስዕሏን መቅደድ አያስፈልግም፣ ምራቅ መጥፋት አያስፈልግም። አያገኛትማ። ዘንዶው ሴቲቱን ሲያጣት ከዘሯ የቀሩትን ሊዋጋ በባህር አሸዋ መካከል ቆመ ነው። አሁንም የዘንዶው ልጆች ሰሞኑን ከሰሩት የበለጠ ይሰራሉ። እግዚአብሔር ግን ታምሩን አያቋርጥም፣ መስራት ይችላል። ራሱን ማዳን አቅቶታል ስዕሉ ይላሉ። ደግሞ የነዛ የዘንዶው ቤተሰቦች መጀመሪያ የሚልኩ የጨለማው አሰራር አለ። አንዷን ሂጂና ትፊ ይሏታል። ከዚያም በኋላ ኦርቶዶክሶች ሲቆጡ ግን በጣም እናዝናለን፣ በቃ ስዕላችሁ ራሱን አያድንም ይላሉ። እንዲህ ከሆነ ክርስቶስ በአይሁድ ጥፊ ሲመታ ራሱን ማዳን አቅቶት ነው? ሐዲስ ኪዳን እናውቃለን ይላሉ። ነገር ግን ምክንያት አድርጎ የሚያቀርቡት ደካማና ይቡስ ነው፣ የደረቀ ነው። ሰው ይህን ያህል አይምሮው ሲደርቅ ያሳዝናል። ታቦተ ጽዮን እንዴ ሄዳ የተማረከችው በፍልስጤማውያን አቅም አንሷት ነው? የእግዚአብሔር ታቦት በእኛ ኃጢአት ምክንያት ብዙ ክፉ ነገርና ይሆናል። እግዚአብሔር ግን እንኳን ለራሱ ለዓለምም አያንስም። ዓለምን የፈጠረው እሱ ነው። ሎቱ ስብሐት፣ ክብር ለስሙ ይሁን። የኛ አምላክ እግዚአብሔር ማድረግ ተስኖት አይደለም። እግዚአብሔር ትዕግስተኛ አባት ነው። ሊያስተምረን የፈለገው መንገድ አለ። በዚህ ደግሞ የበለጠ እመቤታችን ትከብራለች። ከዚያ በኋላ ትውልዱ ተነሳ። ውዳሴ ማርያም ያላነሳ ማን አለ? ከዚህ በኋላ ምጽአት እንደደረሰ እናውቃለን እኮ። ይሄ መድረስ ምልክት እኮ ነው። ራሳቸውን ከክርስቶስ እኩያ ያደረጉ ሰዎች አሉ እኮ። አያችሁ፣ የሚለብሱትን ሹራብ እንኳን መግዛት ያቃታች ገዝተው የሚለብሱ ወይንም ማጠብ ካላጠቡት ጠረናቸውን የሚቀይርባቸው ሰዎች እኔ ከጌታ በልጣለሁ ሲሉ ታያላችሁ እኮ በማህበራዊ ሚዲያ ላይ። አሁን ያለው የቲክቶክ ፎርማት የማያሳየው ነገር የለም። አጫጭር መሆኑ ብዙ እብዶች እንድናይ አድርጎናል። ስለዚህ ዓለም ሁሉ አብዷል። እኛ ግን የምንመካበት መስቀል አለን። ስለዚህ ነገረ መስቀሉ እበድ ውእቱ በኀበ ሕጉላን ይለዋል ቅዱስ ጳውሎስ። መስቀሉ ለሚጠፉት ሞኝነት ነው። ድንግል ማርያምም ለሚጠፉት ሞኝነት ናት። ክርስቶስም ለሚጠፉት ሞኝነት ነው። ለእኛ